አደራ ይህን መልእክት ለሰይፉ ፋንታሁን ጋር አድርሱልኝ ይላል። ሰይፉ ፋንታሁን በኢትዮጵያ ውስጥ ካሉና ከነበሩ አገናፍ ጋዜጠኞች አንዱ መሆንን አልዘነጋውም ይላል። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ቤተሰብ ከመለኩም ሰላም ዲኹም አነ ሰላም እግዚአብሔር ይመስገን። ንስኻትኩም ለአዓዘልኩም ወሰላምኩም ብዝሕ ትረፍ ይበለልይ ማለት እዩ። ለማዓንቲ ዝመፅእ ኩሉ ርእሲ ብዛዕባ አዶናይና ሰይፉ የመፅእ ማለት እዩ። ትማሊ አዶናይ ንሰይፉ መልሲ ከም ዝሃቦ ርኢና ነርና ማለት እዩ። ለማዓንቲ ቃኒ ብጣዕሚ ሓንቲ ብጣዕሚ ደስ ትብል ናብ ሰይፉ ዝተለኣኸት ደብዳቤ እያ እሞ ከም በልኩም እየ ሓቢርኩም ምሳይ ፅንሑ ማዕረ ክንደይሲ አዶናይሲ ኣብ ናይ ለብ ዓይን ኣብ ናይ ሰብ ልቢ ከም ዝኣተወ ብፍቕሪ ማለት እዩ። ከም ብበልኩም እየ ማለት እዩ ምሳይ ሓቢርኩም ፅንሑ ማለት እዩ። አደራ ይህን መልእክት ለሰይፉ ፋንታሁን ጋራ አድርሱልኝ ይላል። ሰይፉ ፋንታሁን በኢትዮጵያ ውስጥ ካሉና ከነበሩ አገናፍ ጋዜጠኞች አንዱ መሆንክን አልዘነጋውም። ከሸገር ኤፍኤም እስከ ኢቢኤስ ከ20 ዓመት በላይ በጋዜጠኝነት እያገለገልክ ትገኛለህ። በተለይ በሸገር ኤፍኤም የመሰለ መንግስቱ በያሬድ በሬዲዮ ይመለከቱ በሚል ሁለታችሁ ስትመሩት የነበረ የእግር ኳስ የመዝናኛ ፕሮግራም እንዴት ወደው እንደነበረ ልነግርህ አልችልም። እናማ ድፍረት አይሆንብኝና ሰሞኑን አንተ በታማህበት ዙሪያ ምክር ቢጤ ልሰጥህ ወደድኩኝ። በመጽሐፍ ቅዱስ የዳዊትና የጎልያድን ታሪክ ስነግረን ጎልያድ በትዕቢቱ ነበር ከነጉልበትና ስልጣን የወደቀው። አንተም ከሁለት 10 ዓመታት በላይ ብዙ ደጋፊዎች ባፈራህበት አዶናይ ብርሃንን ጋራ ባሳየው እንትንነት ከም ዝትዕቢት ነገር መስለኒ ሞያህን ትዝብት ውስጥ እየከተተ ታላቅነትን ያጎደፈ በአድናቂዎች ፊት ዝቅ ያደረገ ስራ ሰርተሃል የሚል እምነት አለኝ። ከአዶናይ የምትወዳደረው ዮቴናስን ነጥለህ እንግዳ አድርገህ መጋበዝህ ሳይበቃ አዶናይና አድናቂዎቹ በሚያስቆጣ መልኩ የሰጠው መልስ ደግሞ በይበልጥ ትዝብት ውስጥ ከተሃል። ይገባኛል ኢቢኤስ ወይም አትራፊ ድርጅት እንደሆነ አንተም እንዲሁ ቢሆንም ከ20 ዓመት በላይ በተከበርክበት ሞያህን ባለ ፕሮፌሽናል ባለ መጠበቅህ ብዙዎችን አስቀይመሃል። እንደ ጋዜጠኛ አንደኛ አዶናይ ይቅርታ ቤተሰብ ማለት በጽሑፍ ከትወልክም የእንግሊሽ ያውን እሽተይ እንትን ስለሆነ እውነት እናውራ ከተባለ አንደኛ ማን ነው ካናዳን ጥሎ ወደ ሀገሩ መጥቶ መለወጥ እንደሚቻል ያስተማረ ወጣት ኢትዮጵያዊ? ሁለተኛ ማን ነው ከጎዳና ተነስቶ ራሱን ችሎ ጎዳና አደረችን ከጎዳና አንስቶ የለወጠ ወጣት ኢትዮጵያዊ? ሶስተኛ ማን ነው በራስ አለመታመንን ሲሰቃይ ኑሮ ከዛ ህይወት ወጥቶ ስለ በራስ መተማመን በአካል አስተማሪ ሆኖ የተገኘው ወጣት ኢትዮጵያዊ? አራተኛው ማን ነው ውድቀትን በድል ተወጥቶ አብሮ ማደግና መለወጥ ይችላል ብሎ የተለወጠና ሰዎችን የለወጠ ወጣት ኢትዮጵያዊ? አምስተኛው ማን ነው 6 ወር ባልሞላ በመላ ኢትዮጵያውን ልብ ገብቶ ፍቅርን ተወዳጅነትን ያተረፈ ወጣት ኢትዮጵያዊ? ስድስተኛው ማን ነው 20 ቀናት ባልሞላ ከ2 ነጥብ እስከ 2 ሚሊዮን
ተነስቶ 3.1 ሚሊዮን 9,000 ተከታዮች በ20 ቀናት ያፈራ ወጣት ኢትዮጵያዊ ሰባተኛ አንድ ከአላዋቂ እስከ አዋቂ ከገበሬ እስከ ሊቃሃን በቲክቶክ ያነቃቃ። እባክህ ና ወረዳችን፣ ከተማችን፣ ክልላችን ጎብኝልን፣ እንወድሃለን፣ እናፍቅርሃለን ተብሎ በመላ ሀገር የተወደደ የተከበረ ሰዎችን በፍቅር የገዛ አዶናይ ብርሃንን ኃይለ ሚካኤል ባንተ ሚዲያ ቢቀርብ ኑሮ የምታተርፈው አንተው ነበርክ። ግን ዓይንህን ምን እንደጋረደው ልቦናህን ምን እንዳደነደነው ስላልገባኝ አዶናይ ለመጠየፍ ለመበቀል ደርሰሃል። የቀረብህ አንተ ነህ። ዘረኝነት ምን ጊዜም ለሰው ልጆች ሁሉ ጠላት ነው። አዶናይ ዘረኝነት ጥሎ ነው መላ ኢትዮጵያንን በፍቅር ያሸነፈውና ያንበረከከው። አዶናይ ምን ጊዜም ታላቅ ወጣት ነው ይላል። ረረ በጣም ደስ የሚል አገላለጽ። እኔ በጣም ወድጃዋለሁ ማለት ነው። ይሄን አገላለጽ በጣም ነው ወደድኩት። በጣም ነው ደግሞ ትክክል በእውነት ተገልጿል ማለት ነው። እውነት የገለጸው ሁሉ በጣም ማለት ከዘረኝነት ምናተርፋለን። የምናተርፈው ስቃይና ጥል ብቻ ነው እንጂ ምንም ጥቅም የለውም እዚህ ምድር እስካለን ድረስ ማለት ነው። አንተ የዚህ ብሔር ነህ፣ አንቺ የዚህ ብሔር ነሽ፣ አንተ የዛ ብሔር ነው ብለን ብንነጣጠል ራሳችን ነው የምንጎዳው እንጂ ማንም ሰው አይጎዳም። እንደዚህ ደግሞ ምንም አይነት ትርፍ የለውም ማለት ነው። አዶናይ የተናገረው ደግሞ መልስ የሰጠው ሰምተናል እንሆናለን ብዬ አስባለሁ ማለት ነው። ባለፈው ማለት ተገናኝቶ ነበረ። እንደዚህ ከሱ ጋር ያሉ ልጆች አብሮ ይዛቸው እንዲቀርብና ሰው እንዲያውቃቸው ጠይቆ ነበረ ብሎ ነው ያለፈው ብለዋል። እኔ ማለት እኔ እወድሃለሁ፣ አከብርሃለሁ፣ ግን አኩርፍሃለሁ። በቃ በአንተ ሚዲያ ማልቀርበው አንተ በስነ ስርዓት ስላላወራኸኝ ከጥኒጧ ቆንጆ ከጥኒጧ ጥሩ ነገሬ ያን ገመናይ በራስ ያወጣሁት ገመናይ እሱ ነው የታየህ። እሱ ሳይሆን ማየት የነበረብህ ያቺ ጥኒጧ የሰራኋት መልካም ነገር ብታይ ጥሩ ነበረ ብሎ ነው የመለሰለት ቤተሰብ ማለት ነው። ግን እሱ ትንሽ አርጎ ነው የሰራት። አይታችኋል። ትንሽ አርጎ ነው ያሰባት። ግን ከዚህ በላይ ትልቅ እንደ ፍቅር የሚበልጥ ትልቅ ነገር የለም። እሱ ፍቅር ነው ያስተማረው እና በጣም ደስ ይላል የአዶናይ መልስ። እኔ አልጠላሁትም፣ በጣም ወድጄዋለሁ ማለት ነው። ይሄ የተጻፈ ደግሞ በጣም ገርሞኛል እንዴት እንደሆነ አገላለጹ ማለት ነው። በጣም ደስ የሚል ነበረና በቀጣይ ደግሞ በአሪፍ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ባይ ባይ።